ትናገራለህ ስራዬ ነው ገብቷል በሩን እንዳልከፍት ትእዛዝ ተሰጥቶኛል ሳልከፍት ቆያል በተፈጠረ ግርግር ጉሮሬ ላይ ጠርሙስ ተሰክቶብኝ ድምጼም እንደዚህ እንደምታይ ሆኗል ብዙም ማውራት አልችልም ታገተ የሚባል ሰው አይደለም ይሄ ሰው በየሰዓቱ በርገር ይበላል ጁስ ይጠጣል እኛ እኮ ድርቆሽ ነው የምንበላው እኮ ኧረ በሽታ ቆቁን በአካል አግኝቼው አላውቅም በአካል አግኝቼ የማውቀው የቆቁን ቅጥረኛ የሆኑት ወዳጅ ዘመዱን አዝማዱን ነው ድጋሚ እንዳትደውል ድጋሚ እንዳትደውል እሺ ቆቁ መሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። አስደንጋጭ በህይወቴ እንደዚህ አይነት ነገር ይገጥመኛልን ብዬ አስቤ አላውቅም። ምንድነው የምታለቅሽው? ምንድነው ንገሪኝ። ምን አረጉሽ? ምንድነው ያደረጋችኋት? ንጉስ የሚባለውን ማቋለው እኔ እነግርሃለሁ። እርግጥ ዋናው ዓላማው ሳሚ ከሀገር መውጣት ስለሆነ የነሱ ሁኔታ ጉዳዩ አይደለም። በቅርበት የሚከታተላቸው ሰው ራሱ አይመስልኝም። ኑ ይሄ ነው አይደል? ለምንድነው ደግሞ ሰው የምትጨምረው በየጊዜ? ደግሞ አሁን ማን ነው ንጉስ? ንጉስ ማለት ወንድሜ ነው። ሰማ በሳሚ ሻኛ እጅ ነው የሚገኘው። እኔም እንዴት ላቅቻለሁ ስላንተ ወንድም? እኔ ሳሚ ሻኛውን 2 ቀን ያየሁት እያልኩ ስለሌላ ሰው ጠይቀኛለህ? ስለ ንጉስ እኔ 6 ወር ላስገባልህ እችላለሁ። በጣም አካበድከው ነገር እየሆነ። አይ እሱን አይደለም እኮ ማስገባቱን ለማስታወስ ብዬ እኮ ነው። ላስታውስ ብዬ ነው። ለማስታወስ ትላለህ። በቃ እኔ አስታውሼ እልክልሃለሁ አልኳ። ትልቅ ሰው እኮ ነኝ እኮ አይደለም። ተረጋጋ እንጂ ምንድነው? እንግዲህ ብዙ ነገር ነው ጥቃት ያደረሰው በመሳሪያ ተኩሶ ሰው እንትን እስከማለት ድረስና እንደው እርሶን ይሰማውታል? አዎ እንግዲህ ያው ትንሽ እኔን ነው የሚያከብረው። አስቸጋሪ ነው ለሰፈሩም ለጎረቤትም ለሁሉም አስቸጋሪ ቢሆን ትንሽ እኔን ያዳምጠኛል። ብልጥ ልጅ ይባላል እኮ የያዘውን ይዞ ነው። ወንድምን ያዝና ከዛ በኋላ ላለው ነገር በፈለገው መንገድ መጓዝ ይችላል። ምንም የሚያስጨንቅ ነገር የለም። ግን እናንተ እንዳመጡ እናንተ እዛ አካባቢ ድረሽ እንድትውሉ አልፈልግም። ስለዚህ መተማመን እንችላለን ማለት ነው። ምንም ችግር የለም። በእኔ ተማመን። እንዴ ሳሚ ሻኛ ሬሳችሁን አንሱ ብሎናል። ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ። ሳሚ ሻኛ እንዴ እኛ እንደምናስበው አይነት ሰው አይደለም። በጣም የሚከብድ ሰው፣ በጣም ከባድ ሰው ነው። ሳሚ ሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው። ምንም ጥርጣሬ አይግባ በሱ። በጣም ደክሞናል እኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀሰብን ነው። ስለዚህ ትክክለኛ ነገር ነው የምንፈልገው። ተረጋጋ። ድምጻችንን ከሰሙ ችግር ይፈታል። አረ ሳሚሻ በቃ ሌላ ታሪክ ውስጥ ነው ያለነው። በቃ አድነን ወይ መታደነን ወይ የሆነ ነገር ፍጠርልን። በቃ የማይሆን ነገር እያደረጉን ነው። ሳሚሻ የማይሆን ሙድ ውስጥ ነው ያለሁት። አንተ አሁን ትክክለኛ ከሳሚሻኛ የመጣ ሰው መሆኑን ራሱ ማወቅ ፈልጋለሁ። ስጋት ስላለብኝ ነው። በሌላ ነገር እንዳታስብ። ከስንት አንዴ ነው የምንገናኘው። አዎ ማንም የለም። ችግር የለም። አትስጋ። ችግር የለውም። እሺ ሰው ያገታችሁ ነው ገንዘብ የምትቀበሉት? እኔ አግቼ አላውቅም። እሺ በቃ እንደዚህ ለኖርማል እንደዚህ የሚመጡ ሰዎችን በቃ ሀሳብ አስቀይሬ መሸኘት ብቻ ነው። አንተ ብቻ ዘውዱን ጥራው። በአሪፍ ዘዴ ራስህ አመቻችተህ ዘውዱን ብቻ ጥራው። እኛ አሪፍ ዘውዱን እንደያዝ ነው ቻፖ ይገባላል። በቃ እንደፈለክ ትሆናለህ። ሚስትና ልጆች በእኔ እጅ ነው የሚገኙት። የውሻ ልጆች ሰማኸኝ? የውሻ ልጆች እኔ ተደብቀህ እምትቀር እገልሃለሁ። ምንም አታመጣም። መጥቼ እገልሃለሁ። ምንድነው የምትለው? እዚህ ነው ያለው አላልክም እንዴ? እኮ እዚህ ነው ያለው። እዚህ ነበር ያስቀመጡት። እና ታዲያ የት አለ? ነገርኩህ እኮ እንዴ። እኔ ዋሽ ኖሮ የሰውድን ዋሽ ነበር እንዴ? ይሄ ሳሚ ሻኛ ሽጉጥ ነው ማለት ነው።
ቆይ የልጅ አባት ማን ነው? የልጅን አባት እንኳን ጭራሽ አላውቀው። ተረጋጊና አሁን እንድትረጂኝ ነው የምፈልገው። አሁን እንደዚህ መሆንሽ ምንም የሚጠቅም ነገር የለም። የምታውቀው ነገር አለ ንገረኝ። በቃ አሰላ ይኖር ነበር። አሰላ ሚስትና ልጅ አለው። ሌላ ማለት ነው ከፊት ሌላ? ምን አይነት እንደው የተረገመ ሰው ቢሆን ነው ግን። አሰላ ታውቀዋለህ? ቤትና ልጆቹ ያሉበትን? አዎ አውቃለሁ። ምን እንደሆነ አላውቅም። ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል። ግን እኔ በጣም ስለምፈራ አይደለም የሱን እቃ ነክቼ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን እቃዎች አልነካም። በጣም ነው የምፈራው። ወንድሜን ትለቀዋለህ? ሚስትና ልጅን እለቅልሃለሁ። አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው። ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት? ለዛውም በሱ መኪና። ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባካችሁ የንጉስን ሰዓት አገኘውና ቁልፍ አገኘው። ከዛ ምንድነው የተፈጠረው ነገር? አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው። ከዛ ንጉስና ዘውድ የገቡበት አልታወቀም። የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው። አላውቅም። ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም። አሻራም ሊኖረው ይችላል። ይሄን መንካቱ አንተ ጋር እዚህ የምናባክነው ጊዜ የለንም። ሰማኝ አይደል? እሺ እኮ እናገራለሁ። እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለ ነው እኛ። ስለዚህ ተናገር፣ የት እንዳለች ተናገር እስኪ። ሳሚሻኛ ወዴት ነው የሚሄደው? ወደ ሱዳን ነው የሚሄደው። ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው። ሊያዘው እሱ እንዳያመልጥ። ወይኔ ሚላት፣ ወይኔ ደህና ነሽ ሚላት? ምንድነው አስራችሁ የምትጠቀኙ? አንተ ይዘው ና ያዘው። አይደለም ያሱ ተቀቀኝ። ይርግባ ይዘው። ያው እንግዲህ ውድ ቤተሰቦቼ የነበረንን ቆይታ እንዳያችሁት ነበረ። እንግዲህ ንጉስን ማግኘት ችለናል። እኔ በበኩሌ በጣም ደስ ብሎኛል። እንግዲህ የነበረው ግርግር የነበረው ሰጣ ገባ እንዳያችሁት ነበረ። እንግዲህ ከዚህ ከማይረባ ሰው ጋር በጣም ብዙ ግብ ውስጥ ገብተን ነበረ። አትወስዱትም አነቁትም ሲለን ነበረ። ነገር ግን እኛም ከኛ ጋር የነበሩ የሰው ኃይሎች ስለነበሩ እንግዲህ ከነሱ ጋር በመሆን ንጉስን ማስጣል ችለናል ማለት ነው። እንግዲህ ንጉስ ትንሽ ጉዳት ስለደረሰበት ቁስሉም እያመረቀዘ ስለነበረ ወደ ሕክምና ቦታ ልከነዋል። ግን ከዚህ ሰው ጋር የሚኖረን ቆይታ መኖር ስላለበት ሳሚሻኛ የቅርቡ ሰው ሊሆን ስለሚችል እንግዲህ እዛ ቦታ ላይ ያስቀመጠው ምን ያህል ቢያምነው እና ደግሞ ምን ያህል የቅርቡ ሰው ቢሆን ነው ብለን ስላሰብን ከሱ ጋርም ሳሚሻኛን እንድናገኘው ይረዳናል ብለንም ስላሰብን ከሱ ጋር የሚኖረን ቆይታ ይኖራል ማለት ነው። እስቲ አብራችሁን ቆዩ። ስማኝ፣ ከዚህ በፊት በጣም ልናናገር ሞክረን ነበረ በጸባይ ማለት ነው። እያንዳንዱን ነገር ስንጠይቅህ ነበር፣ ግን አንተ ለመናገር ፍቃደኛ አልሆንክ። አንተ እዚህ እንደ በሬ ስለሰባህ ምንም የምታመጣው ነገር እንደሌለ እንድታውቅ ፈልጋለሁ። ሰማኝ አይደል? ስለዚህ ሳሚሻኛ የሚገኝበትን ቦታ እንድትነግረኝ ነው የምፈልገው። ይኸውልህ ወንድሜ ሳሚሻኛን አላውቀውም እያልኩ ነው ከቅድም ጀምሮ። ሲቀጥል ደግሞ አንድ ቅጥረኛ አለኝ። የአዲስ አበባ ልጅ አይደለሁም። ለመጠበቅ ነው የመጣሁት። ስጠብቅ የነበረው በሬ ላም ምናምን ነው። በቤቱ ሰው እንዳለ ራሱ ላተስበጡ ሊያወቅኩት ብያለሁ። አይገባህም እንዴ? እጅህን ወደ ኋላ አጣምረ ሰው እንደሌለ። አንዳንዴ ግን እንደ ጅል ነው እንደ የምታዩን እናንተኛ። ሰው እንደሌለ አላውቅም። ላምበሬ ለመጠበቅ ነው በር ላይ 24 ሰዓት ሙሉ ተገትረ የምቆመው። ስራዬ ነው ገብቷል። በሩን እንዳልከፍት ትእዛዝ ተሰጥቶኛል። ሳልከፍት ቆያለሁ። ከቤት ውስጥም የሚወጡት ድምጾች የበሬ ነበሩ የሚጮት። በቃ ሰው ይኖራል ብዬ አልገመትኩም። እኔ ራሱ አሁን ላይምሬ አዲስ ነገር ሆኖብኛል። ሰው እንዴት ባንዴ ላም ይሆናል? ከባድ ነው። በረት ውስጥ እኮ አይደለም ያገኛል። ሰማኛለህ አይደል? ሲጀመር ፊት ለፊቴ ካሜራ ምናምን እንደዚህ ሳውንድ አለማውራትም መፍትሄ ነው። ግን እዚህ ጋር ኤሎ ከጠቀማችሁ ብዬ ነው ብነግራችሁ። አዳምጠኝ። ሰማኛለህ? አንድ ያስጨርሰኝ። እኔ ከባህር ዳር ነው የመጣሁት። ፊዚካል ምናምን እሰራለሁ፣ ፊትነሴን እጠብቃለሁ። በጋርድነት ሙያ አገለግል ነበረ። በተፈጠረ ግርግር ጉሮሬ ላይ ጠርሙስ ተሰክቶብኝ ድምጼም እንደዚህ እንደምታይ ሆኗል። ብዙም ማውራት አልችልም። ጉሮሬንም ይዘያል አልፎ አልፎ። ስለዚህ ብዙ ማውራት አልችልም። አሁን እያመመኝ ነውና ካሜራ ምናምን። አዳምጠኝ።
እኔ ያንተን እዚህ የህይወት ታሪክ ወይም ዝባዝንኬ ለመስማት አይደለም እዚህ ጋር የተቀመጥኩት። አንተን እዚህ ጋር በማወራ ሰዓት በማቃጠለው ጊዜ ሳሚሻኛ የአንድ ሰው ህይወት እያበላሸ ነው ያለው። ሰማኸኝ አይደለ? ስለዚህ ያገኘንህ በረት ውስጥ አይደለም ገላጣ ሜዳ ላይ ነው ወንድሜን አስረው ቁጭ አድርገው ያገኘው። ስለዚህ እንዴት ነው የፍየል ድምጽ የበግ ድምጽ ብለህ ልታታልለኝ የምችለው? ወንድም እየነገርኩህ ነው እባክህ ተረዳኝ። በቃ እዚህ ጋር ገንዘብ ለማግኘት ነው ብሰራው ብያለሁ። እዚህ መጣሁ የቀን ስራ ምናምን መስራት አልቻልኩም። የሆነች ሴት አገኘው መከረችኝ፣ ስፖርቴን ሰራው። ከዛ ሰው መጠበቅ መስራት ጀመርኩ። እዛ የሆነ ሰው አሪፍ ገንዘብ በወር እስከ 20 ሺህ ብር እከፍልሃለሁ ይሄን በር እንዳከፍተው አለኝ። ቤት ውስጥ አይደለም እያገኘ ነው እኮ ነው እያልኩ ያለሁት። እኔ አሁን ሳሚሻኛን የምትውል ሰው አላውቅም። እኔን የቀጠረኝ ሰው አንድ ግለሰብ ነው። ስሙ ይቀያይራል አላውቀውም ስሙን እውነት ለመናገር ገና ከተቀጠርኩ ራሱ ወር ምናምን ሆኖኛል። የወር ደሞዝ ራሱ ሳልበላ ነው ያዛችሁ። አዳምጠኝ። ቤት ስጠብቅ አይደለም ያገኘውህ። ቤት ውስጥ ቢሆን እሺ ላምነህ እችላለሁ። ውስጥ ያለው ነገር ላታቅ ትችላለህ ብዬ ላስብ እችላለሁ። ግን ቤት ውስጥ አይደለም ያገኘውህ። ይሄ ስሙን እየቀያየረ እንትን የሚል ሰው ማን ነው? አላውቀውም። ወፈር ይላል፣ ጸየም ይላል፣ ቦርጭ አለው። የሚነዳው መኪና ቅንጡ የሚባሉ መኪኖች ናቸው። አሁን ይኸውልህ ማብራሪያው አጭር ነው የምንፈልገው። እንዳንተ ይሄ ዝባዝንኬ ምናምን አይደለም የፈለግነው። እኔ ወንድም ሲጀመር ለወንድ ልጅ የማይመከር ይሄ ቶርች የሚባል ምት ነው ያደረሳችሁ። እሱ ገና ሲያንስህ ነው ሰባያለ አይደል? አሁን ስቲል ነው ጥርሴ ተሰብሯል። አሁንም ችግር የለውም። እሱ የፈለከውን አይነት አካሄድ መሄድ ይችላል። እኛ በጣም ሊያሰራችሁ ይላ በቃ ጀል ብያበበኝ ነው። እባካችሁ ስማኝ፣ ከዚህ በላይ ልናደርስብን እንችላለን። ወላችሁ እጄን ልፈታችሁ ማውራት እንችላለን። እንደናንተ አይነት ነፍሰ ቀጫጭን ሰዎች አያቅቱኝም። ወንድነት አይደለም። ሰማኝ፣ ሰው አስረህ አግተህ ማውራት ለአንተ ወንድነት መስሎ ከታየህ በጣም ደደብ ሰው ነህ ማለት ነው። አላሰርኩም፣ አላገጥኩም። ዛሬ እዛ ቦታ ላይ የተገኘሁበት አጋጣሚ ምሰራው በረት ውስጥ ላም ነው የምጠብቀው ብያለሁ። የሆነ ጓደኛ አለኝ። እሱ ጓደኛ የዛ ቦታ አካባቢ የሆነ ስራ እንዳለ ይጠቁመኛል። አይምሮ በላይ ነገር ተስማማው። እናንተ አገኘሁት የምትሉትን ግለሰብ መጠበቅ ስራ ተሰጠኝ። መጠበቄን ቀጠልኩ። ሲጀመር ታገተ የሚባል ሰው አይደለም ይሄ ሰው። በየሰዓቱ በርገር ይበላል፣ ጁስ ይጠጣል። እኛ እኮ ድርቆች ነው የምንበላው እኮ። ኧረ በሽታ ያድርቅ። በርገር ይበላል? አዎ በደንብ ነው። በርገር ስለበላ ነው አይደለ ሰውነቱ እንደዛ አልቆ በበሽታ ላይ ወድቆ ያገኘሁት። ዘውድ ጨዋታ ነው ያዘው እኮ የሰውዬ። ከዚህ ጋር እኮ ምንም እኮ ማውራት እኮ አንችልም እኮ። የሚያስበው አስተሳሰቡ በስጋው ነው። አዎ ለኔ ገብቷል። ለኔ መብላቴ መስራቴ ነው ዋጋዬ፣ ገንዘቤ ነው። አይዶንት ኖ መታገት፣ መነሳት፣ መውደቅ፣ ኢትዮጵያዊነት፣ ካሜራ ያዘው ደስ አለ ብልብ ለኔ ምንም አይሰማኝም። አላውቅም። አዳምጠኝ። አንተ የሳሚሻኛ ፐርሰናል ጋርድ ነህ አይደለህም የሚለውን ንገረኝ። እልውድም አይደለም ሳሚሻኛ ትላልቅ ሰዎች ቢሉኝ ክፈለኝ እንጂ ያንተም መሆን ይችላል። ብዙ ጋርዶች ጋር አሳልፌያለሁ። ሳሚሻኛን ግን አላውቅም። ኦልሞስት ከዚህ በፊት ለሁለት ትላልቅ የሀገራችን ባለስልጣንና ቢዝነስማኖች ጋር ዱኜ ሰርቻለሁ። ስላንተ ቀለል ያልኩ ያላገጠ ነው እንዴ ያለው ዘኪ? ስላንተ ህይወት አይደለም እዚህ ጋር ልሰማ የመጣሁት። ሰማኝ አይደለ? እየነገርኩ ነው። ሳሚሻኛ የምትለው ግለሰብ በአጋጣሚ ጋር ዱኜ ሊሆን ይችላል እያልኩ ነው። አሁን ከስልክ ላይ ያገኘናቸው አንዳንድ መረጃዎች አሉ። እኛ ከአንተ አንደበት እንስማው ብለን ነው። የምትደዋወለውና የምታወራው ነገር አለ። አጭርና ቀጭን ትዕዛዞች ይሰጡሃል። አዎ ስራዬ ነው። እነዛን ትዕዛዞች ሳሚሻኛ አንተ በፈለከው ስም ልጠራው ትችላለህ። ያ ግለሰብ ይሰጣል አይደለም ነው? ሰማያለህ አይደል? አይ ቲንክ አሁን እያወራህ ያለው ስለ ቆቁ ይመስለኛል። ቆቁም በለው ጅግራውን በለው የፈለከውን ስም ልትሰጠው ትችላለህ። ተረጋጋ ወንድሜ። ቆቁ ማለት እንደኛ ሰምቲንግ ቀለል ያለ ሰው አይመስለኝም። ራስን ቆጠብ አድርገው። ይኸውልህ እኛ አንዴ ገብተንበታል። አሁን እዚህ ቁጭ ብለን የምናወራውን ወሬ ሁሉ እሱ ጋር እየደረሰ ሊሆን ይችላል። ጀስት ፈጣሪ በለው ቆቁን። ሳሚሻኛ ነው ቆቁ የምትሉት? ትክክለኛ ስሙን አላውቀውም። ይሄ ሰው እኮ በጣም እኔ እንጃ መንፈስ የሆነ ሰው ነው። አንዴ አብራራው ነኝ ይላል፣ አንዴ ቆቁ። በጣም ብዙ አይነት ነገር ነው እየሰማን ያለው። መንፈስ ይቀናበታል ቆቁ። እኔ አባት ከባድ ሰው ነው። ስማኝ፣ መፍራት ካለበትም ከዚህ በኋላ መፍራት ያለበት ሳሚሻኛ ለራሱ ነው እንጂ አንተ እኛን ልታስፈራራን አትችልም። ያስፈራራው ሳይሆን ስለሚቀጥረኝና ስለሚከፍለኝ ስለ ቆቁ የነገርኩ። ቆቁን በአካል አግኝቼው አላውቅም። በአካል አግኝቼ የማውቀው የቆቁን ቅጥረኛ የሆኑት ወዳጅ ዘመዱን አዝማዱን ነው። አንድ ደግሞ ሁሌ እኔ ጋር የሚመላለስ ወዳጅ አለው። በጣም ቅድም ከኛ ጋር የነበረው ሰው ማለት ነው። አሳልፎ የሰጠው እሱ ነው ማለት ነው።
ስለዚህ እሱ ከሳሚሻኛ ጋር በጣም ወዳጅ ነው ማለት ነው። በጣም ዝምድናም ያላቸው ይመስለኛል። ሁሌ እኔ ጋር ይመላለሳል፣ ያወራኛል ምናምን። ቆቁ እኔ ጋር ሊደውል የሚችለው 6 አስቀመጫ ቦታዎች አሉ። እኛን የያዛችሁን አስኮ ብርጭቆ አካባቢ አለ፣ ከግቢው ውጪ ወደ ቆሪ አካባቢ አለ፣ ወደ ካራ አካባቢ አለ። ሌላ 3ቱን ቦታዎች ባልናገርም ምንም አይሰራል። ይደውልልኛል። ከአስኮ ወስደ ካራ ይለኛል፣ ከካራ አስኮ ይለኛል፣ ከአስኮ ቆሬ ይለኛል። ከኔ ጋር ሊያወራ የሚችለው ይሄን ነው። ከአንተ ጋር ስንት ጋርዶች አሉ? እኔ የበላያቸው በጣም ስለሚያምነኝ በጣም ስለሚወደኝና በጉልበቴ ስለሚተማመን ነው እኔን ንጉሱ ጋር ይመደብ። እሺ አዳምጠኝ። አሁን ንጉስን ብቻ ነው ያዝነው ዘኪ። ከሱ ጋር ተይዘው የነበሩት ጋርዶችና ካሜራማኖች 2 ካሜራማኖች እነሱንስ የት ነው ያደረጓቸው? አላውቅም። ነገርኩ 6 የተለያዩ ቦታዎች አሉ ብያለሁ። ሊቀይራቸው ይችላል። ስለዚህ 6ቱንም እያንዳንዱ ቦታ እየመራህን እንሄዳለን። 6ቱን ቦታ ሄደን እነሱን እናገኛለን ማለት ነው። ለዚህ ካሜራ ባሉ 2ቱ ጋርዶች ብትላቸው ሳይለቋቸው አይቀር። ለምሳሌ ለእንደዛ አይነት ስራ አስፈላጊውና ዋነኛው ሰው አሁን እናንተ ያዳናችሁት ነገ ግን ሞት ነገ ግን ሲኦል የማይቀርለት የኔ የምትሉት ሰው ነው። እናንተም ብትጠነቀቁ ጥሩ ነው። በክብር እያወራን ነው። ይኸውልህ እንዳንተ አክብረን ያወራነው ሰው የለም። ይሄ የውሻ አመልህን እዛው ውሻ ለሳይሆን ለጤናችሁ ካሰባችሁና ለኢትዮጵያ ማንነታችሁ ከኖራችሁ ተው። ከባድ ሰው ነው ቆቁ እያልኳችሁ ነው። እኔ ምንም ዘኪ እንደዚህ አስቀምጠን የምናወራበት መንገድ እየታየኝ አይደለም። እንደሌሎቹ የሱ ግብረ አበሮች ሲደረጉ እንደነበረው እርግጥ ስናረገው እያንዳንዷን ነገር ያወጣታል ማለት ነው። ምን መሰለህ እዚህ ጋር መርገጥ አለመርገጥ ብላል አይደለም። በዚህ ጋር መጠየቀኝን ሁሉ ነገር እየመለስኩልህ ነው። ስለመታኝ ወይ ስላስፈራራኸኝ አይደለም። የጠየቀኝ ጥያቄ እየመለስኩ ነው። ቆቆ ለሚባል ግለሰብ ሰራለሁ። ያን ሰው አግቼ ቦታ ስቀያየር የነበረው እኔ ነኝ። የምቀበለው ቀጭንና ቀጭን ትእዛዝ ብቻ ነው። እናንተም ለህይወታችሁ ሊያሰጋችሁ ስለሚችሉ ተጠንቀቁ። ቢኮዝ እናንተንም እየፈለጋችሁ በየቦታው ቲቪ አለን። ቲቪያችን ላይ ሁሉ የምናየው አሁን በዚህ ካሜራ የምትቀርጹት ፕሮግራም ይመስለኛል። ቲቪ ላይ የሚታየው በጣም አሪፍ ፕሮግራም ነው እየቀርጻችሁ ያላችሁት። እና ጋ በጣም እጃችን ረጅም ነው። ቆቁ ከባድ ሰው ነው ያልኩ ነው። ስለዚህ ተዋው በቃ ብለቁሎ ቢሻላችሁ። ይኸውልህ አዳምጠኝ። አሁን ማለት ነው አንድ የሚያስማማን ነገር ላይ መድረስ አለብን። ስማኝ። ምንድነው? ምን ማድረግ አለብን መሰለህ? ሳሚሻኛ ቅድም እንደነገርከን አንተ እና ካልከው እንደሚመጣ እናውቃለን። አይመጣም ወደ እኔ ያልኩ ነው። እሱ በፈለገ ታይም ነው የሚያገኘኝ የሚደውልልኝ። ስለዚህ ኤልያስን እኛ ስለያዝ ነው የሳሚሻኛ ፓስፖርት እንዳለ እኛ ጋር ስላለ ሳሚሻኛ ትደውልለትና ማለት ነው። ሰማኝ፣ አዳምጠኝ። እያንዳንዷን ነገር አንድ ስህተት ሳትሰራ ነው እንድታደርግ የምፈልገው። ትደውልለትና ኤልያስ ፓስፖርቱን አምጥቶ እኔ ጋር ነው ያስቀመጠው። ስለዚህ ወይ የት ላቀብልህ ወይ ደግሞ ናና ውሰድ ትለዋለህ። እየሰማ ነው አይደል? አዳምጥ። ኤልያስን ዋጋውን ሰጥቷለን። እሱ ተውት። ግን ይሄ እንደዚህ አይነት ነገር ላደርግ አልችልም። እንዴት ነው እንደዚህ አይነት ነገር ላደርግ አልችልም? በእጁ የበላሁትን በእጁ እንትን ያልኩትን ደግሜ እጁን አለክስ ወደት አደርገዋለህ። ሰማኛ፣ እባካችሁ ምግብ ውስጥ ልኩን አሳይ። ትናገራለህ። በእጁ በልቼ ትላለህ። አፈር ያስበላ። እንዳንተ አይነት ለሆዱ የሚያድሩ ሰዎች ናቸው። እሺ እቺን ሀገር እንደዚህ እንትን እያሏት ያሉት ያላችሁ አንድ ወድ ለ8 መምጣት ዋነኝነት አይደለም። ወለ ጥርስ። ስለዚህ አሁን ያልንህን ያለ አንዳች ፍንጭ ሰማኸኝ አይደለ? ያልንህን ታደርጋለህ። አሁን ሳሚሻኛ ጋር ትደውልለታል። በአንተ ስልክ ነው የምንደውለው። ለምንድን ነው ግን ይሄን ያለ ርቀት የምትሄዱት? ቆይ ምን ፈልጋችሁ ነው? እሱ አንተን አይመለከትም። ሰማኸኝ አይደለ? አንተ ሳሚሻኛ አንድም ነገር ሳይደርግ ይሄን ሁሉ ነገር ሲያስደርግ የነበረው ተራ ውሻ ሰው ስለሆንክ ነው። ወይኔ ተበላው። ባልቅምስ ዛሬ ባልቅምስ ጭራሽ ስትቅም ነበር ያገኘን። ስቅሙና ተዘናግቼ ላጨስል ነው እንጂ ያዛችሁ እዚህ በቀላሉ መገኘት አይደለም። እሱ ፈጣሪኛን ስለቀናን ነው እንጂ ዛሬ እንደዚህ አይነት ቦታ ያገኘናችሁ ስንት ችግር ውስጥ ገብተን እናውቃለን። ያኛ ነው ያስፈራል። ስለዚህ አሁን ካንተ ጋር ጉንጬ ማልፋት አልፈልግም። እደውልለታለሁ፣ በአንተ ስልክ ታወራዋለህ፣ እንዲመጣ ትነግረዋለህ።
የሱን ስልክ አምጡት ባካችሁ፣ አምጡት። ሰማያለ እሱ ስልክ አይደለም፣ በሱ አሁን አታገኘው። መጨረሻው 20 ያለ ሁለተኛ ስልክ በሱ ደውልለት። መጨረሻው 20 አዎ። ይኸውልህ አሁን ስንደውልለት ምንም አይነት ፍንጭ እሰጣለሁ እንዲሸሽ እንዲያመልጥ። የሰማኝ ነው አይደል? ሰማያለ ከዚህ በላይ እንዴት ልመቱኝ ነው? በቃ አልነግርህ ሆም አልኩህ አይደል? እኮ ስነ ስርዓት ያዝ። ደውልለት ዘኪ እና ግባና ቁምልኝ። ኑ ግቡና ቁሙ። በቃ ለቀሽ ያልኩህ እኮ ተዋቸው ለሱ በቃ ንቅንቅ ካለ አፍንጫውን ይዙታል። ኑ ግቡ። ቁሙ። ቁሙለት። እነሱን እያየህ እንግዲህ መቼም እንደማትዋሽ ተስፋ አደርጋለሁ። እንደዚህ አይነት ስራ እኮ ከምትሰሩ እኛ ጋር የተከፈላችሁ ብትኖሩ ደስ ይላል። ዝም በል አሁን ዝም በል። በምን ይዤ ላውራው? እኛ እንይዘዋለን፣ መያዝ አይጠበቅብህ። ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። እንዲዘጋው በቃ አሁን ሚሴ ሲደርሰው ራሱ ይከፍተዋል። የኔ ስልክ ደግምል ሞክረው። በዛኛው ስልክ ደውለት ዘኪ፣ ሊሸውደን እየሞከረ ነው። ነገሩ ከዚህ በላይ እንደዚህ መታችሁ ምንድን ነው ብሸውዳችሁ? ቆቁ ይሰማል? ቆቁ ሰላም ነው አይደለም? ፓስፖርቱ ኤልያስ አምጥቶ ሰጥቶኛል። ፓስፖርቱን ኤልያስ አምጥቶ ሰጥቶኛል። አዎ ይኸው ልንገርህ ብዬ ነው። እሺ ታዛዥ ነኝ። እየጠበቅነው ነው። እሺ ጫት አልቋል። እሺ አዎ እሺ ቆቁ ተመለሱ። ጥሩ፣ እንደዚህ አይነት መንገድ ያስማማናል ማለት ነው። አሁን ጥሩ ነገር እየሰራሁ። በቃ እንግዲህ ከዚህ በላይ ምንም ልንል የምንችለው ነገር የለም። እንግዲህ ሳሚሻኛን እንድንይዝ ደግሞ ፈጣሪ ይርዳል። ያው ንጉስን መያዝ ችለናል። እንግዲህ ያም ትልቅ ነገር ነው። ጋርዶቹም ምኖቹም ደግሞ ደውለን እሱንም ሳሚሻኛንም ወይ ከያዝን በኋላ ማጣራት የምንችለው ነገር ነው ብዬ አስባለሁ። ይህ ሰው እንግዲህ እስከዛ ሳሚሻኛን እስክንይዘው ከኛ ጋር መቆየት አለበት ማለት ነው። ከዛ በኋላ ወደ መሄድ ወዳለበት ወደ ቦታው እንልኳለን ማለት ነው። ሳሚሻኛ ይሄን ነገር ይጠረጥራል። እኔ መጥፋት ስልኬ ለደቂቃ በዝጋቴ ካወቀ ክፍለ ሀገር ያለችውን እናቴ ነው የሚገለገለው። ስማኝ፣ እኛ ይሄን ያህል ሞኝ አይደለንም። ስልክ ዝጋዩንም በደወለ ሰዓት የምናገናኝ ነው የሚሆነው። እባካችሁ ምንም ስለኔ እንዳይሰማ። የሁሉ ስራ እየሰራ ነው ስለወላጅ እናቴ ነው። ለእናቴ ስትሉ እባካችሁ፣ እናንተ ለምትሉት ሰው ለዛ ልጅ ብላችሁ ነው። እኔ ደግሞ እናቴን እያስፈራራ ነው እዚህ ስራ ውስጥ ወንጀል ውስጥ እየዘፈቀኛል። ይሄ ፍጹም ውሸት፣ ራስህን ንጹህ ለማድረግ እየተጠቀምክ ያለው ውሸት። በእውነት ወላጅ እናቴ በሕይወት አለች። ባህር ዳር ከተማ ውስጥ ነው የምትኖረው። የሆነ እርምጃ ከዚህ እሱ ምክር ከሆነ ቀጥታ እዛ ያሉ ሰዎች እሷን እንደሚገሏት ነው የሚነግረኝ። እሱ ከዚህ በኋላ የሚያመልጥበት መንገድ ጠባብ ነው። ሰማኛለ? አንተኛን የምትተባበረን ከሆነ እሱ በእኛ እጅ የሚገባበት ወይም ደግሞ እኛ ወጥመድ ውስጥ የሚገባበት ቀን ተቃርቧል ማለት ነው። ተባበርኳችሁ እኮ እናቴ ብቻ በሕይወት ትቆይልኝ ነው። ስለናትህ አታስብ። እኛ የምንችለውን ያክል እንግዲህ ከለላ እናደርግላችኋለን። ስለናትህ አታስብ። ማንም ንጹህ ዜጋ እንዲጎዳ አንፈልግም እዚህ ነገር ውስጥ። ንጉስ ማነው? አሚን ዘውድ አያደለ ምን ያህል ሰዎች እየተጎዱ እንዳለ አንድ ሰው ነው ይሄን ሁላ ነገር እያደረገ ያለው። ስለዚህ ይህን ግለሰብ ስንይዘው እኛ እንግዲህ የምናውቃችሁ እናንተ ናችሁ። በዚህ ልክ እየታሰራችሁ ያላችሁት እናንተ ከረዳችሁን፣ እናንተ እንድንይዘው ካደረጋችሁ የእናንተንም የእኛንም በሙሉ የሀገሪቷንም ነፃነት እናውጃለን። ማለት ብዙ ሰው እያስጨነቀ ስላለ ነው እንዲህ እያልኩ ያለሁት። ገብቶሃል አይደል? ስለዚህ ምንም አይነት ስጋት አይግባህ። እስከ መጨረሻው ድረስ ከኛ ጋር ትብብርህ ይቀጥል። የምናደርገውን ነገር እናደርጋለን። አመሰግናለሁ።
ያው እንግዲህ ውድ ቤተሰቦቼ የነበረውን ቆይታ እንዳያችሁት ነበረ። እንግዲህ ሊተባበረን ፍቃደኛ ሆኗል ማለት ነው። ሳሚሻኛ ጋር ደውሎለት ነበረ። ከዛ በኋላ እንግዲህ ሳሚሻኛ በቅርቡ መጥቶ ፓስፖርቱን እንደሚወስደውና በጣም እንደሚያስፈልገው እንግዲህ መገንዘብ የምትችሉት ከሀገር ምን ያህል መውጣት እንደፈለገ ማየት የምትችሉት ይህን ፓስፖርት በጣም እንደሚፈልገው አጥብቆ ሲናገር ነበረ እና ከእጅህ እንዳይወጣ ሲለው ነበረ። ይሄ ነገር እንግዲህ ምን ያህል ከሀገር መውጣት እንደፈለገና ከዚህ ነገር አምልጦ መሸሽ እንደፈለገ ያሳየናል ማለት ነው። እኛም እንግዲህ ፓስፖርቱን ሊወስድ ሲመጣ እጅ ከፍንጅ እዛው ንጉስን ያገኘንበት ቦታ ጋር እጅ ከፍንጅ እንይዘዋለን ማለት ነው። እንግዲህ እናንተም የሁሉ ነገር እስኪፈጠር እንግዲህ ይሄን ሁሉ ነገር የዚህ ነገር መቋጫ ማየት የምትችሉት አብራችሁን ስትቆዩ ነውና እስቲ እስከ መጨረሻው አብራችሁን መሀል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ደግሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ።